የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ቅባት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በኢኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል። የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ የስንዴ ዱቄት፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳንና ዒድ ኤክስፖ። የሲልቨር ደረጃ ስፖንሰር የጋርኑር ምንጣፍና አረቢያን መጅሊስ ናቸው። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የአብሮነት በረመዳን 10 ዝግጅታችን እነሆ በአፍጥር ሰዓት ጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛችኋለን። አላህ Subhanahu Wa Ta'ala ፈቅዶልን እነሆ የረመዳን ቀናትን እየቆጠረን ወደፊት እየገፋን እንገኛለን። ያለፉትን የረመዳን ቀናት በረካ እንዲያደርግልን፣ ቀሪዎቹን ደግሞ እንደዚሁ በእንክብካቤ በቼም አላህ እድሜ መርቆልን የምንጾም እንዲያደርግልን እንማጸነዋለን። እናንተ ጋር እንዴት እየሄደ ነው ረመዳን? አልহামዱሊላህ። እንግዲህ የመጀመሪያዎቹ 2 እና 3 ቀናት ጾምን መላመድ እስኪመጣ ድረስ ትንሽ የመድከም የመዛል ነገሮች ሊኖሩ ይችላሉ። እንደመታደል ሆኖ ደግሞ ከረመዳን በፊት የነበሩትንም ቀናት ከአንድ ሳምንት ምናምን በስራ ላይ ነበር። እንደመታደል ነው የምንቆጥረው። አልহামዱሊላህ። ድካም የሚባል ነገር ነበረ። ረመዳን ገባና ደግሞ ይበለጥ አጠነከረን። በጥሩ ሁኔታ ላይ ነው ያለው። አልহামዱሊላህ። ድንገት መግባቱም ይመስለኛል። ምናልባት ድንገት መግባቱ ከዛ ረመዳን ቅድመ ዝግጅት አድርገን ቢያንስ 1-2 ቀን አለው ሲባል እኮ እቃ መሸመት ምናምን ይኖራል አይደል? በጾሙ ቀን ነው ይሄ ተምሩን ምኑን መሸመት ምናምን ያዝነው። ግን የአንድ ቀን ነው እኮ ለውጡ። በጣም ቢገርም ብዙ ሰው ሳንዘጋጅ ገባ ይላል። በተዘጋጅ 24 ሰዓት ነው የምትጨምረው። ሌላ ምን የምትጨምረው? ሻህ ሰይድ ምን አለ መሰለህ፣ ሰውየው ድሮ በናዩብ ዘመን ሞት በህይወት ማን ነው እንዲሁ የሞት መልአክ ይታይ ነበር ይላሉ ቀደምት እንትኖች። እና ለሰውየው ይላል ሲያየው ደነገጠ። አንዱ ሰውዬ እሱን ሊወስዶ የመጣ መስሎት እና እባክህ ወደፊቱ ሳታስጠነቅቀኝ እንዳትመጣ አለው። እኔ አሁን አንተን ፍለጋ አይደል የመጣሁት፣ ሌላ ሰው ፍለጋ ነው። ዝም ብለህ ስራህን ስራ፣ ሲመጣ ግን እነግርሃለሁ አለ። እና ልክ ከረጅም ጊዜ በኋላ ስራውን እየሰራ ምን እያለ የሆነ እጅ ማጅራቱ ላይ አረፈ። አወቀው ማን እንደሆነ። አላስጠነቀቀኝም ነው፣ አልነገርከኝም ነው። አስጠንቅቄያለሁ፣ መልእክተኛ ልኬያለሁ። ከአንድም 2-3 ጊዜ መልእክተኛ ልኬያለሁ። እነዚያ መልእክተኞች ግን ልታዳምጣቸው አልቻልክም። ድንገት የሚባል ነገር የለም። አንደኛው ማን ነው? ሽበት ነው መልእክተኛ። ሁለተኛው ማን ነው? የጉልበት መድከም ነው። ሶስተኛው ማን ነው? ራስ በራን መሃል ላይ መሆን ለመመከር በልጅነት ራስ በራ የሆኑ ሰዎችን ግን በቃ ጉድ ያረካ። አሁን ከዚህ ውስጥ ሁሉ የለውም እያለ ነው። ይኸውልህ ሁሴን ሽበት የለበትም፣ ራስ በራ አይደለም። እኔ እያልኩ ያለሁት ምንድነው አየህ ማለት ድንገት የሚባል ነገር የለም። አስጠንቅቋል፣ ነግሯል። ረመዳን ከኛ ራሳችን 3 ወር ከመምጣቱ በፊት ረመዳን ይመጣል። ሰው ነንና ፊሽካ እንወዳለን። ይሄ እንዴት ነው ተጀምሯል የሚባለው የመጨረሻው ሰዓት እንደዛ እንወዳለን። አንድም ቀን ቢጨምር እንደዛው ነው እንትን የምታደርገው። አልሙሂም ያው ተቀበለናል። መጣደፍ ነው እኮ ያለብን። እንኳን ገባልን እንኳን መጣልን ነው ማለት ያለብን። እንደዚህ አይነት ኸይረኛ ወር ሲመጣ እንደውም በጉጉትና በሰሰት የምትጠብቀው ጊዜ ስለሆነ ቶሎ በመጣልኝ ነው የምትለው። ወይ መጣ ገባ ወይ ሳልዘጋጅ ምናምን አትለው።
ዝግጅት መቅደም ያለበት ቀድሞ ስለሆነ ማለት ነው። ለማንኛውም እንግዲህ ጥሩ ድባብ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እናንተ ጋር የረመዳን ድባብ ምን ይመስላል? ተራዊህ ምን ይመስላል? ጾሙ ይፍጣሩ አካባቢያችሁ ላይ ያለው ነገር እስኪ ሼር አድርጉን። 9282 ላይ ኤቢን በማስቀደም ስሜታችሁን ብታጋሩን በጣም ደስ ይለናል። ከየት አካባቢስ ሆናችሁ ነው የምትከታተሉን? ይህን ፕሮግራም እያያችሁ ያላችሁት ከሀገር ውስጥ ነው ከሀገር ውጭ ሆናችሁ ነው የምትከታተሉት? ሀገር ውስጥ ከሆናችሁ ከየት አካባቢ የሚለውን ብናውቅ በጣም ደስ ይለናል። የት አካባቢ እየታየን እንደሆነ በግልጽ ለማወቅ ማለት ነው። እንግዲህ ዛሬም እንደተለመደው ለተመልካቾቻችን የአብሮነት በረመዳን 10ን ደሳስ የሚሉ ፕሮግራሞች ይዘንላቸው መተናል። በቁም ነገርም በጨዋታም የተዋዛ ቆይታዎች ይኖራለን። እኛም እዚህ ፕሮግራሙን እያሳለጥን ደግሞ የምናነሳቸው አንዳንድ ሀሳቦች አሉ። ከዛ በፊት ግን የአብሮነት በረመዳን አጋር የሆኑ ተቋማትን ማመስገን ይጠበቃል። ይህም ፕሮግራም በየአመቱ እንድናከናውንና ከተመልካቾች ጋር እንድንገናኝ እያደረጉን ስለሆነ ሁሉንም እናመስግን። ሰውሴን ካንተን ጀምር። በፕላቲኒየም ደረጃ የአብሮነት በረመዳን 10 አጋሮቻችን እኔ ዘንድ ማለዳ ፎም አንደኛው ነው። ማለዳ ፎም እጅግ አድርገን እናመሰግናለን። የሚገባውት ምቾት ይለናል ማለዳ ፎም። እርሶ ብቻ ስራው ላይ ያተኩሩ፣ ለምቾቶ እኛ አለን ይለናል ማለዳ ፎም። እጅግ አድርገን እናመሰግናለን። ሸዋ ሆምስ ሌላኛው የፕላቲኒየም ደረጃ አጋራችን ነው። ለአመታት በቃል ታማኝነታችንን ያውቁናል ይላል ሸዋ ሆምስ። አሁንም በቃላችን መሰረት በተለያዩ የከተማው አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንዲሁም ወሳኝ በሆኑ መሀል ከተማ ማለት ነው በካዛንቺስ መኖሪያ ቤቶችን እየገነባን እንገኛለን ይላሉ። የአብሮነት በረመዳን 10 የፕላቲኒየም ደረጃ አጋሮቻችን ናቸው። በኔ በኩል ያሉት እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ሆኖ የአብሮነት በረመዳን 10 ዝግጅታችንን የሚያደምቅልን አዋሽ ባንክ ነው። አዋሽ ባንክ በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት የሸሪዓውን መርሆች ተከትለው በጥሩ አሰራር ደንበኞቻቸውን ያገለግላሉ። አዋሽ ባንክ የፕላቲኒየም ደረጃ ስፖንሰር ሆኖ የአብሮነት በረመዳን 10 ዝግጅታችን ስላደመቀ ከልብ እናመሰግናለን። በተጨማሪም ደግሞ ኢትዮ ጠቢብ ሆስፒታል የፕላቲኒየም ደረጃ አጋራችን ነው። ምንም ህመም አይንካው፣ ህመም ካለ ግን እኛ ጋር መፍትሄ አለ፣ እንደ ቤተሰብ እናገለግላቸዋለን ይለናል ኢትዮ ጠቢብ ሆስፒታል። አድራሻቸው የሚገኘው መሳለሚያ ቢላል መስጂድ አጠገብ ነው። ሁለቱንም የፕላቲኒየም ደረጃ አጋሮቻችንን ከልብ እናመሰግናለን። ሌሎችም የፕላቲኒየም ደረጃ ስፖንሰሮች አሉን። የምትወዱትና የምትናፍቁትን ረመዳን እንኳን በሰላም አገኛችሁት እያለ እንኳን አደረሳችሁ መልእክቱን አስቀድሞ የሚጀምረው ሂጅራ ባንክ ነው። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎትን በሐላል ፔይ መተግበሪያ አማካኝነት በተለይ ደግሞ የሙራባሃ ፋይናንሲንግን መጠቀም እንድትችሉ በመተግበሪያ አገልግሎቱን እየሰጠ ይገኛል። ያለምንም ቅድመ ማስያዣና በአካል መገኘት ሳይጠበቅባችሁ እስከ 1 ሚሊዮን ብር የሚደርስ ብድርን በሙራባሃ ፋይናንሲንግ ማግኘት እንድትችሉ አመቻችተዋል። ስለዚህ በሐላል ፔይ መተግበሪያ ጎራ ብላችሁ እንድትጠቀሙ እየጋበዘ ነው። እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ ብሎናል ሂጅራ ባንክ። የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እናመሰግናለን። ሌላኛው አጋራችን የሆነው ለቤቶ ብርሃንን የሚለግስና ከኤሌክትሪክ ደግሞ መስመሮቻችሁ ከአደጋ የጸዱ እንዲሆኑ እኛ የሰራን እንገኛለን። ለመስመሮ ጥንቃቄና ጥንካሬ ራይኖ ኬብል ምርጫው ይሁን የሚለን ራይኖ ኬብል ነው። ጥራትና ጥንካሬ ማን ራይኖ ኬብል እያለ ፕሮግራማችንን አበርትቶልናል። እናመሰግናለን። ሌላኛው ከልጅነታችን ጀምረን ደግሞ የምናውቀውና ላለፉት 37 ዓመታት በጥራትና እንደዚሁም በርካታ አገልግሎቶችን ከ272 በላይ የጤናና የውበት መጠበቂያ ምርቶችን ሲያመርትልን የነበረው ዜኒት ገብስ እሸት ነው። ዜኒት ገብስ እሸትን መቼም ማያስታውስ የኛ እድሜ ክልል ያለ የለም። ሁሴን እንኳን የምታስታውሰው በእርግጠኝነት የቅባት እቃውን ለቆራሌው በመሸጥ ነው። እውነትህን ተናግራለህ። እንደ 10 ሳንቲም ነው ስሙኝ ነበር ይሸጥ ነበር። እንደዛ ነበር። እኛ ደግሞ ለኩራዝ ማድረጊያ ነበር በየዘመኑ። ለማንኛውም ዜኒት ገብስ እሸት የኛ የፕሮግራማችን አጋር ስለሆነ እጅግ አድርገን እናመሰግናለን። በሀገራችን አንጋፋ ከሚባሉ ተቋማት አንዱ ነው። ከ727 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ከሀገር ውጭም ለኤክስፖርት እያቀረበ ይገኛል። በገበያው ላይ ተቆጣጣሪ ሆኖ ለረጅም ጊዜ ዘልቋል። ዜኒት ገብስ እሸት ፕሮግራማችንን ስላበረታልን በፕላቲኒየም ደረጃ አጋራችን ስለሆነ እናመሰግናለን። የጎልድ ደረጃ አጋሮች አሉን። የተወደዳችሁ ተመልካቾቻችን ኒው ሊፍ ሜዲካል ፕላዛ በቅርብ ቀን የጎልድ ደረጃ አጋራችን ነው። ኢማሮሽ ሪል ስቴት የጎልድ ደረጃ አጋሮቻችን ናቸው። ሁለቱንም እጅግ አድርገን አመሰግናለን። የአብሮነት በረመዳን 10 የጎልድ ደረጃ አጋሮቻችን ዊኬር ላይት እና ዋኬኔ ዱቄት ናቸው።
አጋሮቻችን ስለሆኑ ከልብ እናመሰግናለን። ሌላም በጎልድ ደረጃ ስፖንሰሮች አሉን። ሼባ ቪሌጅ ፕሮግራማችንን በክብር በጎልድ ደረጃ ስፖንሰር አድርጎልናል። በነገራችን ላይ ሼባ ቪሌጅ ዋና ፕሮግራማችንንም ያከናወንበት ቦታ ነው። እጅግ አድርገን እናመሰግናለን። በሲልቨር ደረጃ ደግሞ አጋራችን የሆነው የጋር ኑር ምንጣፍና አረቢያን መጅሊስ ነበር። ሁሉንም በአላህ ስም እናመሰግናለን። ሐኒፍ የስጦታ እቃዎች፣ ሰያፍ ዲኮር እንዲሁም ኒዛሙዲን ፋሽን እንዲህ ስቱዲያችን ያማረ ወደ እናንተ ደግሞ ለአይን ውብ የሆነ ነገር እንዲታይ ስላደረጉልን ሁሉንም እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ ምንጣፉንም ብለናል፣ አረቢያ መጅሊሱንም ሁሉንም አይተናል። ሲታይ የአይን ውበት ነው አይደል? እንደነዚህ አይነት ነገሮች የአፍንጫ ውበት አሁን ተመልካቾች ጋር ይደርሳል። እኔ እያሸተትኩት ያለሁት በጣም መዓዛው እንዴት እንግለጸው በማለት ብቻ መግለጽ ይቻላል። እነሱ ይመስክሩ እስኪ ምንድነው የሚሸታችሁ ጠረናችን ምን ይመስላችኋል እያለ ጠይቃለን። ለማንኛውም የረመዳን ድባብ ደስ በሚል ሁኔታ ይቀጥላል። በመላው ዓለምም ተመሳሳይ የሆነ ድባብ አለ። እርግጥ ነው በመላው ዓለም ሲባል አንዳንድ ቦታዎች አሉ ዛሬም ሰፈር እያደረጉ ዛሬም በመከራና በስቃይ ውስጥ እያፈጠሩ የሚገኙ እየጾሙ የሚገኙ አሉ። የፍልስጤም ወንድሞቻችን እንግዲህ ላለፉት 3 ዓመታት በዚህ ስቃይ ኦፍኮርስ ላለፉት በርካታ ዓመታት በስቃይና በመከራ ውስጥ ነው ያሉት። በሱዳን በጎረቤት የሚገኙ አካላት ዛሬም በድንጋጤና በስጋት ላይ ነው ያሉት። እንደው ለረመዳን ብላችሁ እንኳን ባካችሁ ጋባ አድርጉ ጦርነታችሁን ቢባሉ እንኳን አልሰማም እያሉ ብዙ ሱዳን በጣም የምትታወቀው እንደውም በጣም በፊትም አንድ ነሽዳ ነበረ እኔ ሁሌም ስሰማው ደስ የሚለኝ ማለት ነው። ያ መርሐብ ሐለ ሂላል ረመዳን الشوارع بالجيران أمران መንገዶች በዚህ ማስተዳድርገው ደግሞ የሚያምረው እስቲ እንዳንተ يا مرحب هل هلال رمضان والشارع بالجيران عمران ياله كذا بل رمضان حلو في السودان ይላል እና ሱዳን ላይ ረመዳን በጣም حلو ነው። ለምንድነው ሲባል ማንንም ሰው ቤቱ አያፈጥርም። ውጪ ነው ተሰብስበው የሚፈጠረው። መንገደኛም ቢሆን የትኛውም በቃ መንገድ ላይ ድንገት ፍጡር ከደረሰብህ መኪናን ፓርክ አድርገህ ወይ መግረኛም ከሆንክ አንድ ቤት አንኳኩተ እነሱ ቤቱን መግባት አይጠበቅብህም። አውትዶር ነው። ምክንያቱም እነሱ ጋር ዝናብ ምናምን ብዙ ያስቸግራቸውም የህይወት እንትናቸውም ራሱ በረሃማ አካባቢ ስለሆነ ወጣ ብለው ነው የሚኖሩትና ይህንን የመሰለ ደስ የሚል ድባብ አሁን ጨፍገግ እያለ ነው የሚገኘው። አላህ በዓለማችን ቦታዎች ያሉ ሁሉ ጦርነቶችን አለመረጋጋቶችን ሁሉ እንዲያነሳለን እንግዲህ በዚህ ረመዳን እንለምነዋለን እንማጸነዋለን بإذن رب العالمين። የስለ ፍጡር ካነሳን አይቀር ግን እንዲሁ የኛ የፍጡር ባህል ምን ይመስላል የኢፍጣር ሴሬሞኒያችን ባህል ምን ይመስላል እያልን ቅድም ዝም ብለን እያነሳን ነበር። ሁሴን በምንድን ነው የምታፈጥረው? መጀመሪያ ቤት ባፈራው ነው በተገኘው ቤት ውስጥ እንደገባ ድንገት ጋክትልና ምን አለ ትላለህ። መጀመሪያ ቁጭ ብለህ ካላልክ ድንገት ከገባ ያገኘውን ሳምቡሳውንም ብስኩቱንም እጅ ውስጥ የገባውን ለቀም ታደርግ። አዎ ፊት ለፊት ያገኝ እንዴ ዋናው የፍጡር ሰዓት ያቺ ያዛኗ እንደመጣች እርግጥ ነው ያ ጓደኛ በእንትን እንደሚፈጥረው የኤርላይን ፍጡር ደግሞ አለ በረራ በቃ ድንገት ያገኘህበት ቦታ ማፍጠር ታክሲ ላይ ምናምን የላጤዎች የሆነ ነገር ላለማለት እኮ ላለማለት ኤርላይን በተገኘበት ለምፋይል እንገልጣለን። በፍጹም በርካታ ሰዎች በተለያየ አይነት የፍጡር ሴሬሞኒ እንትና ቤታቸው ላይ ያፈጥራሉ። አንድ የተለመደ ብዙዎቻችን የምናደርገው ግን ልክ ያልሆነ ከጤናም ከልምድም አንፃር ልክ ያልሆነ ደግሞ ያፈጣጠር ስርዓት አለ። መፈጠር ያለበት መልእክተኛው አለይሂ ሰላቱ ወሰላም በግልጽ ራሳቸውም ተግብረው እንዳሳዩን እንደነገሩንም በተምርና በውሃ ነው። ይሄ ሳይንቲፊካሊም ዝም ብለህ ብትመለከት ሳይንቲፊካሊም ሄደህ ብትመለከት ማለት ነው መጀመሪያ የተጠባበሰ የጋለ ዘይት የመጠጠ እንትን ያደረገ በጣፋጭና በስኳር ያበደ አይነት ምግቦችን መጨመር ልክ ስትወለውል ያዋልከውን ቤት በሙሉ በቦቲ ጫማ በጭቃ ላይ እንትን አድርገህ በጭራቅ ያደረክ መግባት ነው ነው ብሎ ነው። ከዛ እንደገና ሁለተኛ አጽዳኝ ትላለህ። ለሊቱን ሙሉ ከሱ ጋር ስትታገል ታርፋለህና የናንተ የፍጡር ድባብ ምን ይመስላል? መልእክተኛው አለይሂ ሰላቱ ወሰላም ሁሌም ቢሆን ፍጡር ሲጀምሩ ሩጠብ በሆነ ቴምር ይጀምራሉ። ከዛ በውሃ እሱን ያወራርዳሉ። ከዛ ወደ ሰላት ነው የሚሄዱት።
ሳይንቲፊካሊም ልክ እንደዛው ነው። መጀመሪያ ምንድነው የምታደርገው? በተምር ወይም በውሃ ታፈጥራለህ። ጨጓራህም ሆነ ሌሎች ኢንተርናል ኦርጋኖቻችን ምግብ ለመቀበል ዝግጁ እስከሚሆኑ ድረስ ምንድነው መግሪብ ትሰግዳለህ። ሸሪዓዊ ነው ሳይንቲፊካሊ ነው። እንዴት ሳይንስ ይሄን ነገር እንዴት እንትን አደረገው ማለት መሆን አለበት ብሎ የሚያስብ የሚለው ነው። ባይ ዘ ዌይ ጾም የሚባለው ስርዓት እኮ እኛ የዲናችን አካል ስለሆነ ቀላል አድርገን እንመለከተዋለን። ሌሎቹ እኮ ከፍለው ነው የሚጾሙት። ይሄ ልዩ ወጋ መጣ። እንደሱ ይሻላል እንጂ ከፍለው ነው የሚጾሙት። አመት የሚያነጋግር ነገር ነው። ከፍለው የሚጾማሉ እንዴት የሚለው ግን ምን ከፍለው ነው? ኒውትሪሽን ላለ ማለት ነው። አንተ ደግሞ ማለት ስፖይለር አረኩን። እስኪ ከፍላችሁ ጾማችሁት ነግሩናላችሁ። ብዙዎቻችን እንዴት በዱላ በፈቃደኝነት ከፍለ ኢንቨስት አድርገህ ገንዘብን አውጥተህ ነው የምትጾመው። አላህ ደግሞ ይሄንኑ ዘመን ጠብቆ አመት ጠብቆ የሰው ልጅ በየተወሰነ ጊዜ መታደስ አለበት፣ ሰውነቱ ኢንተርናል ኦርጋኑ መታደስ አለበት የሚል ፍልስፍና ነው እንግዲህ እስልምና የሚያመጣው። ለሩህም ለጀሰድም ጤንነት ሲባል ነው ጾም የሚባለው ነገር የመጣውና በኋላ ላይ እናነሳዋለን። የአፍታ ረፍት እንውሰድና አንድ ፕሮግራም ጋብዛቸው። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 በተለይ ደግሞ በዚህ ሰዓት እያቀረብንላችሁ ያለው ነው አስሮቹን ነው። አስሮቹ ምን እንደሆኑ እያወቃችሁ ነው። በጣም በሚያምር ድባብ እያያችሁ ነው። ሰሞኑን እንደውም አንዳንድ ቦታ ላይ ቆረጥ እየተደረገ በምሽት ያለውን ሁኔታ በተለይ ደግሞ ወንድሞቻችን ለ4 ዓመታት ቆይተውበት የነበረውን ሁኔታ የሚያሳየውን ፓርት እየታየ አይቻለሁ የተለያየ ሶሻል ሚዲያ ላይ። በጣም በጥሩ ሁኔታ እያያችሁት እንደሆነ ተስፋ እናደርጋለን። በጣም አስገራሚ የሆኑ አዳዲስ ነገሮችን ታገኛላችሁ። ይህ ፕሮግራም እንዳያመልጣችሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት የአንድነታችን ጽኑ መሰረት። የተወደዳችሁ ተመልካቾቻችን ተመልሰን መተናል። በመከታተል ላይ የምትገኙት አብሮነት በረመዳን ነው። አብሮነት በረመዳን 10 ፕሮግራማችን ወደ እናንተ እየደረሰ ይገኛል። ከሚንበር ቲቪ እስከ ፕሮግራማችን ፍጻሜ አብራችሁ እንደምትቆዩ ባለሙሉ ተስፋ ነን። እንዴት እንዳገኛችሁት ደግሞ በ9282 ላይ ኤቢን አስቀድማችሁ ሀሳባችሁን ብታደርሱልን በጣም ደስ ይለናል። በዚህ አጋጣሚ በርካቶች ጥያቄና መልስ ውድድሩን ጆይን እያደረጉ ነው፣ የተቀላቀሉ ነው የሚገኙት። ጥያቄና መልስ ውድድሩን ከዚህ በፊት በተደጋጋሚ አንስተናል። ሁሌ መሳተፍ ያስፈልጋል። ከፍተኛ መልስ የመለሰ ነው። ብዙ ጊዜ የተሳተፈ ብቻ ሳይሆን ብዙ ጊዜ ተሳትፎ ትክክለኛው መልስ የመለሰ ሰው ነው ተሸላሚ የሚሆነው። ስለዚህ አታቋርጡ። አንዳንድ ጊዜ ሰዎች ይመልሳሉ፣ ግን ዛሬ በአንተ ስልክ፣ ነገ በአባታቸው ስልክ፣ ከነገ ወዲያ በወንድማቸው ስልክ ይመልሱና የተለያየ ሰው እንደመለሰ ነው የሚታሰበው። ይህም ተገቢ አይደለም። በአንድ ስልክ ከጀመራችሁ በአንድ ስልክ ብትጨርሱ ውጤታማ ይሆናል ተብሎ ይገመታል። ምክንያቱም ሲስተም ነው ይህን ፊልተር የሚያደርገው፣ ሰዎች አይደሉም። ያኔ በኋላ ላይ ነው ሰዎች አሬንጅ ሲያደርጉና ሰዎቹን ለመለየት እንጂ ፊልተር የሚያደርገው በስልክ ቁጥር ድግግሞሽ መጠን ነው ሰዎችን አይደንቲፋይ የሚያደርገውና ይሄንን ሐሳብ ድገመው ሲ በተለያየ ስልክ መቅረቡ ሰውየው ሪሊ እንዳይታወቅ ሊያደርጉ ይችላል ነው በሚገባ። ለምሳሌ አሁን አንድ ስልክ 0911 12 13 14 የሚል ስልክ ዝም ብለህ ላክ፣ አንድ ሰው ተብሎ ይመዘገባል። ሲስተሙ ይሄን ቁጥር ሬጂስተር ያደርገዋል። ከሌ ይሄ በዚህ ቁጥር ይሄን ያህል መልሰዋል ብሎ ያስቀምጣል። በነገታው አንተው ራስህ 0912 13 14 15 በሚል ስልክ ብትልክ አያውቀውም። የአባቱ ስልክ ይሁን የእህቱ ስልክ የራሱ ስልክ ይሁን፣ ስለዚህ ሌላ ሰው ብሎ ነው የሚይዘው። ስለዚህ ይሄም አንድ መልሷል ይሄም አንድ መልሷል ተብሎ ነው የሚቆጠረው እንጂ ሁለቱም መረጃ አያደርግም። እኔ ነኝ የትላንትናው ሰውዬ ነኝ ብትለው ሲስተሙ በጎን ደውሎ ታዲያ ይንገር ወይስ አይደለም አያውቀውም ማለት ነው። ከዛ ምን ያበዛል? ሂውማን ቬሪፊኬሽን ውስጥ ይገባል። ያ ደግሞ በጣም ብዙ ነው። ከመላው ሀገሪቱ ነው ቴክስቶች የሚላኩትና እያንዳንዱን ሰው የእንትና ነው ይሄ አባትየው ነው ይሄ ልጅየው ነው እየተባለ ፊልተር ማድረግ በጣም ከባድ ነው። ስለዚህ በአንድ ቴክስት ከጀመራችሁ በአንድ ጨርሱት። በተቻላችሁ መጠን ደግሞ የኢትዮ ቴሌኮም አሰራር መካከል አንዱ እንግዲህ ሳፋሪኮምን ባላውቅም የኢትዮ ቴሌኮም አሰራር ግን በፓኬጅ ተሞልቶ በሚሞላ ኤስኤምኤስ አንዳንድ ጊዜ ሪጀክት ያደርጋል የሚል ሰምተናል። ስለዚህ ለዚህ ፐርፐዝ ብላችሁ ብዙ ወጪ የሚያስወጣ አይደለም፣ ለቴክስት መላኪያ ብቻ ስለሆነ የሚቆረጠው ማለት ነው። ያንን ታሳቢ አድርጋችሁ ከፓኬጅ ውጪ በሆነ
የኤስኤምኤስ እንድትልኩ አደራ ለማለት እንወዳለን። ይሄንን ለማስታወስ ነው። ኸይር ዲጂታል ጾምን በሰሞኑን ስናነሳ ነበር ሰየው እኔ እናንተ ማሜ በነበርንበት። ዛሬ ደግሞ አዩብ ወግ ያለው ጫው አስቀምጣ አይደለም ተከፍለህ ትጾም ተከፍለህ ትጾማለህ ነው የክፍያ ጾም ምን ማለት ነው? ከፍዬ ስልክ ስደውል አውቃለሁ ደርሰበታል ሳንቲም ከሰጠው በኋላ ከፍዬ ማን ገንዘብን ማውጣው ካርድ ከፍዬ ገንዘብ ሳወጣ ምናምን አውቃለሁ። ከፍዬ ስጾም ግን ዛሬ ለመጀመሪያ ጊዜ ስለሆነ አስባከ ምንድነው አሁን በአሁን ጊዜ ከሆነ በተለይ ከቅርብ ዓመታት በኋላ የተፈጠሩ የጤና እክሎች በብዛት በማህበረሰባችን እየተንሰራፋ ነው። ይሄም በዋነኝነት የሚመጣው ከአመጋገብ ክፍተት ነው። የምንመገባቸው ምግቦች ጤናማ ይዘት የሌላቸው ናቸው። ያ ጤናማ ይዘት ማለት በጣም ፕሮሰስ የሆኑ ምግቦች በኬሚካል ውህደት በመጠበስ በመፈጨት በመቆላት በመጋገር በእነዚህ በብዙ ፕሮሰሶች ሲያልፉ ኦሪጂናል የምግብ ማንነታቸውን እያጡ ይመጡና ሞሮፍ በቃ ካርቦ ብቻ ይቀራል ማለት ነው። ስለዚህ ፕሮሰስ የሆኑ በፊት ኦሪጂናል ምግብ ነው የምንበላው። ለምሳሌ ማንጎ አሁን በፊት ማንጎ እንደዚህ እንግጥ ነበር። አሁን ማንጎ ጥርስ ውስጥ ስለሚገባ ስለሚያጨምላልቅ ምናምን ምን ሆኗል? ተጨምቆ ይመጣላል። ስለዚህ the moment ስትጨምቀው ኤክስትራክት የምታደርጋቸው ኤሌመንቶች አሉ። ስለዚህ ምንድነው ፋይበሩን ትቀንሳለህ። ሌሎች ኢንግሪዲየንቶችንም ልክ እንደዛው እየቀነስክ ትመጣለህ። ሌሎቹንም ምግቦች ልክ እንደዛው ነው የሚሆነው። አሁን እኛ ማዕዳችንን ሳምቡሳ፣ ብስኩት፣ ኬኮች፣ ዶናት አይደል ወንቦሊኖ ምናምን የመሳሰሉ የምግብ አይነቶችን ማዕዳችንን እንሞላለን። እነዚህ ምግቦች የስ ምግብ ናቸው፣ ግን ደግሞ ሄልዲ ምግብ ናቸው ወይም ኦኬዥናሊ የሚበሉ ምግቦች ናቸው እንጂ በየቀኑ በየዕለቱ የሚበሉ የምግብ አይነቶች አይደሉም የሚለውን ነው። በየቀኑ የማይበሉ ከሆነ አሁን እነ ሳምቡሳ እኔ በጣም ሳምቡሳ እወዳለሁ። የድሮ ጣዕም ግን አለው ወይ ነው? አይ የድሮ ጣዕም ልክ እንደማለት ወዘን ስለ ሳምቡሳ ነው ከኮሴ ጋር ወደ ምንነሳው ግን አይ የጀመርከው ጨርስ ጥሩ ነገር አንስታል ስለማስታውስ ነው። ይሄ ጤናማ ያልሆነ የምግብ አመጋገብ ስርዓታችን ምን ፈጠረብን? ይሄ ተላላፊ ያልሆኑ በሽታዎች እንዲበዙብን አደረጉ። ስኳርን የመሰለ ግፊትን ይመስል ወደ ካንሰር የሚያድጉ የምግብ አይነቶችን ሌሎችም ህመሞች ተላላፊ ያልሆኑ ህመሞች ሰዎች ላይ እንዲበዙ አደረጉ። ስለዚህ ሰው ከታመመ በኋላ ይነቃና ምን ይፈጠራል? በቃ አመጋገቤን ላስተካከል ይላል። ከዛ የኑሮ ስርዓቱ ደግሞ ያንን አመጋገብ እንዲያስተካከል አይፈቅድለትም። ቤት ውስጥ በቃ የተለመደው ነገር ነው። ያው እንጀራ ነው። ለጣዕማችን የሚቀለን ነገር ወይ ደግሞ ለመብላት ምናምን የሚቀለን ነገር ነው። አብዛኞቻችን ለምላሳችን ጨጓራችን ቴስት አያደርግም። ታውቃለህ፣ ያስገባህለት ነገር ይጣፍጥ ይምራር አያውቅም። እሱ አሲዲቲና ቤዝ ወይም እንደዛ ኒውትራል መሆኑን ነው ቴስት የሚያደርገው። አማ ምላሳችን ግን ጣዕሙን መራራ ነው፣ ጣፋጭ ነው፣ ጨዋማ ነው ምናምን እንደሚለው ምላስ ኢሚዲየትሊ በመጉረሳችንና በእጃችንና በጉሮሯችን መካከል ያለችው ምላሳችን በእናሳለፈው ሁሉ ምግብ ይጣፍጣል። ይሄ ምንድነው የፈጠረው? ሰዎች የጤና እክላቸውን ለማስተካከል ሲሉ ወደ ኒውትሪሽኒስት ምናምን የመሄድ እንትና ኒውትሪሽን መካከል ደግሞ የተለያየ የኒውትሪሽን መንገዶች አሉ። አንዱ ቅድም ኒውትሪሽን ጋር ከፍለህ ነው የምትጠቀመው። ኒውትሪሽኒስቱ ምን ያደርጋል? የአመጋገብ ስርዓትን ያስተካክልና ኢንተርሚታንት ፋስቲንግ የሚባል ስርዓትን እንድትተገብር ይነግርሃል። ስለዚህ በቀን 16 ሰዓት ጾም፣ 18 ሰዓት ጾም፣ 14 ሰዓት ጾም ብሎ ያዝሃል። ይሄን እንዲያዝህ ምን ታደርጋለህ? ለሱ ከፍለህ ትጾማለህ። ከዛ ቺት ማድረግ የለብህም። ይሄንን ተመገብ፣ ይሄን አትመገብ፣ እነዚህን አቮይድ አድርግ፣ እነዚህን ደግሞ መጠነህ ተጠቀም እያለ ያ ሰው በሊስት ያመጣልሃል። እሱ ጾም ካለ ቀን ውጭ መጾም አይችልም። በቃ በዚህ ቀን ጾም፣ በዚህ ቀን አትጾም ሊል ይችላል። በዚህ ቀን ፌል እንዳታደርግ በተከታታይ ሰዓቱን ራሱ ለምሳሌ ከጠዋት ጀምሮ እስከ 11 ሰዓት ጾም ሊል ይችላል። ወይም ደግሞ ከቀኑ 7 ሰዓት ጀምሮ እስከ ሌሊቱ 7 ሰዓት ድረስ ጾም ሊል ይችላል። ኦር እንደዚህ ብቻ ምንድነው ከፍለህ ነው ይሄንን ጾም የምትጾመው። አሁን አላህ ይሄንን ከፍለህ የምትጾመውን ጾም አጅር እየከፈለህ ጾም አለ፣ ምንዳ እየሰጠ ጾም አለ። ስትጾም ታዲያ ሰውነታችንን አለማወቅ እኮ ነው። ለምሳሌ ቀደም ብሎ ሰውየው ፕራክቲካሊ ቤት ውስጥ ራሱ ሊያየው የሚችለው ነገር ሌላ ሰው ሲነግረው ማለት ነው። የራስን ሰውነት ራስህ ነው የምታውቀው። ሰውነት አሰራሩን ምናምን የሚከብድህ ምግብ የሚመችህ ምግብ የቱ እንደሆነ የምታውቀው አንተ ነህ። ከዛ የሆነ ሰው ሲነግርህ ላይክ የሆነ ለመጾምም ለመብላትም ይሄ ምግብ ነው የሚመችህ ምናምን ስትባል
ኢንጀነራል አመጋገባችንን እንድናስተካክል በጣም ይጠቅማል። እንደነዚህ ያሉ ይሄ አሁን የቀጥታ የጭማቂ የእንትን ጭማቂ ሲሆን ይሻላል። ፕሮሰስድ ሆኖ በዱቄት መልኩ በእንትን ታሽጎ ምናምን የሚመጣው በጣም ብዙ ፕሮሰስ አልፎ ነው የሚመጣው። የመጀመሪያው በጣም ጥቂት ኮንቴንት ነው የሚኖረው። የብርቱካን ከሆነ ዱቄቱ ኦሪጂናል ብርቱካን ጭምቅ ተደርጎ በፈሳሽነት ታሽጎ አይደለም የሚመጣልን። ያ ወደ ዱቄት ለመቀየር ወደ ዱቄት የተቀየረው ደግሞ ቶሎ እንዳይበላሽ ፕሪዘርቫንት ሲጨመርበት፣ ከዛ ከለሪንግ ሲጨመርበት፣ ከዛ ፍሌቨራንት ሲጨመርበት፣ ከዛ የሆነ ነገር ሲጨመርበት ብዙ ኬሚካሎች ነው አብረን የምንጠጣው እና በጾም አንጀታችን ኢሚዲየትሊ እሱን ድርግም ስናደርግ ብለድ ሹገራችን ስፓይክ ያደርጋል። ይሄ የጤና ምክር አይደለም፣ እኛም ያው የቃረምነውን ነው። በዚህ አጋጣሚ መወዳ ላይ ላይት ዳይት በጣም ደስ በሚል ሁኔታ እህል ውሃ ፕሮግራም ላይ ያቀርባል። እንዴት እንመገብ፣ እንዴት እንትን እናድርግ ተሰርቷል። ይሄንን አውቁ መጾምና ሳያውቁ መጾም ጤናችን ላይ እክል እንትን ያደርጋል። ለተራዊህ ጀዲድ ሆነን እንድንሄድ ምን አይነት አመጋገብ። ስለዚህ ሳህናችንን፣ ትሪያችንን፣ ማዕዳችንን፣ ሱፍራችንን መሙላት ካለብን መሙላት ያለብን በምንድን ነው? ሞሮፍ ፍራፍሬዎች ቢሆኑ፣ ውሃም ከሆነ በተቻለ መጠን ቀዝቃዛ ያልሆነ ውሃ፣ ለብ ያለ ውሃ ቢሆን ወይም ደግሞ በሩም ቴምፕሬቸር ላይ ያለ ውሃ ቢሆን ይመከራል። ተምር እንደዚሁ በጣም ጠቃሚ የሆነ ነው። ሾርባዎች፣ የአትክልትና የገብስ ሾርባዎች ቢኖሩ በጣም ብዙ ኮተት ያልበዛባቸው ማለት ነው። ኮተት ስለ ያው እንደዚህ አይነት ይሄኛው ከተራዊህ ላይ ጀዲድ ሆነን እንድመለስ፣ እራት ላይም ከመተኛታችን ከ1 ሰዓት ከ2 ሰዓት በፊት እንደምንመገብ ልምድ ያለን ሰዎች ካለን ያንን ብናደርግ አይነት የጤና ምክሮች ይመክሩናል። ጥሩ ሐሳብ ነው። እየየ ሲዳላ ነው ይላሉ። አሁን ሾርባ መወዳ ላይ ብናመጣው አዩብ ነው ኤሊ ገቢ እኮ ነው። የትኛውም ቦታ ላይ ብታመጣው መሻይኾቹ ጋር ብታመጣው ጠምጥሞ ይቀመጥል። እሱ ኤሊ ገቢ ነው። ማሻአላህ ብለው ባይሆን ምንድነው መሰላዬ እንግዲህ የሀብታም ወይም በኑሮ ደረጃ የተሻለ ማህበረሰብ ብለን የምንለው እና በኑሮ ደረጃ በጣም ዝቅተኛ እኔ መሰል ሰው ያገኘነውን ነው የምናፈጥረው። የተገኘውን ምክሩ ጥሩ ነው። በፍጡር ሰዓት ግን ማድረግ ልክ ልንበላ ስንል ሰው ተዘጋጅቶ ምግብ አጠገብ ላይ በምግብ ሰዓት በልጅ ፊት እንትን አይወራም ይባላል። በጫጩት ፊት እንግላ አይወራም። ምን ነካ በዚህ ሰዓት መነገሩ ነው እንጂ ሰው እንዳይበላ እየገፋው ነውና ተታረመ። አንድ እሱ ነው። እኔ ጤናማ መንገዱ እኮ ኢዚ ነው፣ በጣም ቀላል ነው። በነገራችን ላይ ናቹራል የሆነ ይሄ ተፈጥሮ ምግብ የምናገኛቸው ባቄላ ምናምን እናገኘው ጉልት ላይ የምናገኛቸው ምግቦች በጣም ጤናማ የሆኑ ብዙ ጊዜ የሚመከሩ ማይሶች ናቸው። አንተ ያልክ ያለው ከሱፐርማርኬቶች ወር ከተለያዩ ቦታዎች የምንገዛቸው ቦታውን ባንጠቅስም ከተለያዩ ቦታዎች የምናነሳቸው ነገሮች እነዚህ እንትን ሊፈጥሩብን ይችላሉ። ልክ ነው። ከጤና አንፃር ነው። አሁን በዚህ ጊዜ ከዚህ ቀደም ሰምተናቸው ማናውቃቸው የህመም አይነቶች እየተከሰቱ ነው ያሉት። በርካታ ካንሰር ይባላል። የእንዲህ አይነት ካንሰር ይዞታል፣ የእንዲህ አይነት ካንሰር እነዚህ ሁሉ ሊመጡ የሚችሉት ከታሸጉና ጊዜ ካለፈባቸው ወይም ደግሞ ከሰውነት ጋር በጣም ሊቃረን የሚችል ከተፈጥሯችን ጋር ሊቃረን የሚችል ኬሚካል ካላቸው እንደሆነ እንሰማለን። ሐኪሞችም እየነገሩ ነው። ጥሩ የሆነ ሐሳብ ነው ያነሳው። ይሄንን በየቀኑ እየመጣ እንደዚሁ ተነገረ። ከዚህ በኋላ ከፍላችሁ ነው። የተወደዳችሁ ተመልካቾቻችን የፍጡር ሰዓት ላይ ነው ያለነው። ፍጡር ሰዓት ላይ እየበላን እየጠጣን ግን ደግሞ የምንበላውን ነገር በተቻለ መጠን የተፈጥሮ የሆነ አገራችን በጣም የታደለች ነች። በዚህ ነገር ከጓሮ ልናገኛቸው የምንችላቸው በጣም ብዙ ነገሮች አሉና በዛ ቢሆን ግን ደግሞ ስንጀምር ተምርና ውሃ ብሏል። አይ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሱና የሆነ ነው። ሳይንስም ይሄን ነገር ይደግፋል። እና ሆድን ማጨናነቅ ሰውነትን በጣም እንትን ውስጥ ስሜቱ ላይ ነው የምናተኩረው እንጂ የተወሰነች ነገር ብንመገበው እንችላለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። የተዘጋጁ በርካታ ፕሮግራሞች አሉ። እነዚህን ተከታተሉ። ጥያቄና መልሱም እንዳያመልጣችሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት
ክቡራትና ክቡራን የአብሮነት በረመዳን 10 ዝግጅታችንን እየታደማችሁ ነው። በአብሮነት በረመዳን 10 ዝግጅታችን ጠቃሚ የሆኑ ሀሳቦችን ከዚሁ ከመድረኩ እንዲሁም ደግሞ ቀደም ተብሎ ከተዘጋጁ ከአብሮነት በረመዳን 10 ትዝታዎች እንዲሁም 10 በሚል ርዕስ ደግሞ 10 እነማን ናቸው ብለን የተለያዩ ሀሳቦች እያነሳን ነው። ምናልባት ይሄ 30 ቀን ወይ ደግሞ የሆነ አንድ ሰዓት ሰሃቦችን ታሪክ ለመናገር የሚበቃ አይደለም። በጣም በሰፊው ደግሞ የነሱን ታሪክ ማየት በጣም ተገቢ ነው ብዬ አስባለሁ። ግን እንደው ካለፉት ፕሮግራሞች ስናይ ደግሞ ለምሳሌ ኡስታዝ አብዱል ፈታህ የገጠመው ገጠመኝ አለ። ዑመር ኢብኑ አልኸጣብ የቁርአን ማህበር ውስጥ ነው ያለው። ከዛ የደረሰው ታሪክ ደግሞ የዑመር ስቶሪ ነው እና እንደዚህ አይነት አጋጣሚዎች ነበሩ። ምናልባት እናንተ ደግሞ ከህይወታችሁ ጋር በስም ሳይሆን ወይ ደግሞ በድርጊት በግብር ሳይሆን ከህይወታችሁ ጋር በጣም ቅርብ የሆነው ሰሃባ ማን ነው? የዛን ሰሃባ ታሪክ በሀያቱ ሰሃባ ላይ በማየት በማወቅ ይበልጥ ረመዳን ላይ ደግሞ ኢማናችሁን በደንብ እንድታዳብሩ እንጠቁማችኋለን። እንዴት ነው ፕሮግራማችን? ስለ ፕሮግራማችን ማስተያየት እንድትሰጡን በዚሁ ጥቁምታችን እናደርሳለን። የአብሮነት በረመዳን 10 ዝግጅታችን እነሆ ያው ሊገባደድ ነው። እኛም ልንሰነባበታችሁ መጥተናል። መርሐባ። የአጋሮቻችንን መልእክት እናስደምጥ። በፕላቲኒየም ደረጃ አጋር የሆኑ ተቋማት አሉ። ማለዳ ፎም የሚገባውት ምቾት እርሶ ብቻ ስራው ላይ ያተክሩ፣ ለምቾት ወኛለን ይላል። ማለዳ ፎም እንግዲህ ያልገባበት የለም ማለት እንችላለን። በየቤቱ ገብቷል ብለን እንጠብቃለን። ምክንያቱም የጥራት ያለው ምርት ስለሚያቀርብ ማለት ነው። ሸዋ ሆምስ ደግሞ ሌላኛው የፕላቲኒየም ደረጃ አጋራችን ነው። ለአመታት በቃል ታማኝነታችንን ያውቁናል ይላል። አሁንም በቃላችን መሰረት በተለያዩ የከተማው አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንዲሁም በካዛንቺስ መኖሪያ ቤቶችን እየገነባ ይገኛል። ሸዋ ሆምስ እና ማለዳ ፎም የፕላቲኒየም ደረጃ አጋሮቻችን ስለሆኑ በእኔ በኩል እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን የሆነው ደግሞ አዋሽ ባንክ ነው። አዋሽ ባንክ በአዋሽ ባንክ ኢኽላስ ከወለድ ነፃ የባንክ አገልግሎት የሸሪዓውን መርሆች ተከትሎ ተገልጋዮቹን እያገለገለ ይገኛል። የፕላቲኒየም ደረጃ አጋራችን ሆኖ የአብሮነት በረመዳን 10 ዝግጅት ስለታደመ ከልብ እናመሰግናለን። ምንም ህመም አይንካው፣ ህመም ካለ ደግሞ እኛ ጋር መፍትሄው አለ ከአላህ ጋር ይለናል ኢትዮ ጠቢብ ሆስፒታል። ኢትዮ ጠቢብ ሆስፒታል አድራሻቸው የሚገኘው መሳለሚያ ሰፈረ ሰላም ቢላል መስጂድ አጠገብ ነው። የአብሮነት በረመዳን አጋር ሆኖ የፕላቲኒየም ደረጃ አጋራችን ሆኖ ስለሚዘልቅ ከልብ እናመሰግናለን። ሌላም የፕላቲኒየም ደረጃ ስፖንሰሮች እኔም ጋር ይገኛሉ። ዘኒት ገብስ እሸት ፕሮግራማችንን በፕላቲኒየም ደረጃ አበርትቶልናል። ላለፉት 37 ዓመታት ጥራት ያላቸውን ከ272 በላይ የጤና እና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ስናቀርብ ቆይተናል። እነሆ ዛሬም በዚሁ ጥራትና ማንነታችን እንገኛለን ብለዋል። ፕሮግራማችንን በፕላቲኒየም ደረጃ ስላበረቱልን እጅግ አድርገን እናመሰግናለን። ለቤቶ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ሲል ደግሞ ጥራትና ጥንካሬ ማን እንደ ራይኖ የሚለን ራይኖ ኬብል ነው። ፕሮግራማችንን በፕላቲኒየም ደረጃ አበርትቶልናል። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎትን ሙሉ በሙሉ ከወለድ ነፃ እየሰጠ የሚገኘው በሐላል ፔይ መተግበሪያ አማካኝነት እነዚሁም የሙራባሃ ፋይናንሲንግ በመተግበሪያ አገልግሎት እየሰጠ ነው የሚገኘው። ያለምንም ማስያዣና በአካል መገኘት ሳይጠበቅቦ እስከ 1 ሚሊዮን ብር የሚደርስ ብድርን ማግኘት ይችላሉ ይለናል። ሂጅራ ባንክ ፕሮግራማችንን ስለሚያበረታልን የፕላቲኒየም ደረጃ ስፖንሰር ስለሆነ እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋሮችም አሉን። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ሌላኛው የጎልድ ደረጃ አጋራችን ነው። ኢማሮሽ ሪል ስቴት እንዲሁ የጎልድ ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋራችን ደግሞ ዊኬር ላይት እና ዋኬን የዱቄት ናቸው። የአብሮነት በረመዳን 10 የጎልድ ደረጃ አጋር ሆነው ከኛ ጋር ስለሚዘልቁ ከልብ እናመሰግናለን። ሌላኞቹ የጎልድ ደረጃ ስፖንሰሮች አጋራችን ደግሞ የሆነው ሼባ ቪሌጅ ነው። ሼባ ቪሌጅ ፕሮግራማችንን በአማረና በተዋበ መልኩ እንድንቀርጽ ስላደረገንም እጅግ አድርገን እናመሰግናለን። የሲልቨር ደረጃ አጋራችን የሆነው የጋርኑር ምንጣፍና አረቢያን መጅሊስ ከኛ ጋር ላደረገው አብሮነት እጅግ አድርገን እናመሰግናለን። እናንተንም ተመልካቾቻችን እንደዚሁ እናመሰግናለን። ሐኒፍ የስጦታ እቃዎች፣ ሰያ ፏዲኮር እንዲሁም ኒዛሙዲን ፋሽን እንዲህ ያማረ እንዲህ የተዋበ ድባብ እንዲኖረው ስላደረጉልን እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችን እጅግ አድርገን እናመሰግናለን። እንግዲህ የተራዊሑም ኢሻውም ሱናውም ፈርዱም ብዙ ነገር የሚጠብቀን ሰዎች ነን። ረመዳን አላህ ለእኛ ወደ አላህ በተጠጋን ቁጥር አላህ ምንዳውን እኛ ላይ ለማዝነብ
እና ወአወሉ ረሕመቱን እኛ ላይ ለማፍሰስ በጣም ሁሉ ነገር የተመቻቸለት ነው። በምን በአንደበት በቂርአት በሰላት በድርጊት በአካላዊ እንቅስቃሴ ጭራሽ በማሰብም ጭምርና በዚህ ሁሉ አጅር የምናገኝበት ስለሆነ ተመልካቾቻችንን ለዚህ ብንለቃቸው የሚል ሐሳብ አለኝ። ምን ትላለህ? በጣም ጥሩ ነው። በነገራችን ላይ ረመዳን ቀኑም ምሽቱም በጣም የሚለይ ነው። ቀኑን በጾም ነው የምታሳልፈው፣ ራሱን የቻለ ለኢባዳ ስሜት ነው። ሌሊቱም በቂያም ነው የምታሳልፈው፣ ሌላ ራሱን የቻለ ድባብ ነው ያለውና ቀን ላይ በጾም ሆነህም ታሳልፋለህ። ከዛ እየተመገብክም ደግሞ ኢባዳ ነው። ሁሉም ነገር ኢባዳ ነው። ረመዳን ትልቅ ፉርሳ ነውና አላህ Subhanahu Wa Ta'ala ቀሪዎቹን በበረካ እንዲያሳልፍልን እንማጸነዋለን። እንግዲህ አብሮነታቸውን ከኛ ጋር ስላሳዩ ተመልካቾችን ማመስገን የዛሬው ፕሮግራማችን ብንቋጭ ምን ትላለህ ሰያ? በጣም ቆንጆ ነው። ያው ከዚሁ ከመድረክ ላይ የምናነሳቸው ሐሳቦች ደግሞ ረመዳን ዛሬ 4ኛ 5ኛ ቀናችን ቆጥረናል እና በእነዚህ ቀናቶች ውስጥ ቢያንስ ባለው ጊዜ ከረመዳን ጋር በደንብ ራሳችን ስኬጁል እንድናደርግ ዛሬ ስለአመጋገብ ያወራ ነው ያው ከረመዳን በፊት አይደለም ረመዳኑ ላይ ሆነ የቀሩት ቀናቶች ግን ቢያንስ ለጤናችን እንዲጠቅመን ነው ስለ ኒውትሪሽን ያነሳ ነውና በዚሁ አጋጣሚ እዚህ ላይ የሚነሱ ሐሳቦችም ተመልካቾች በደንብ ራሳቸው ጋር እንዲያዳብሩት መልእክታችንን እናስተላልፋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በየቦታው የተራዊህ ሰላት እንዲሁም የኢሻ ሰላት ለመስገድ በጣም ሽርጉዱ ይበዛል በዚህ ሰዓት። እኛም ከዚህ ወተን ወደ ተራዊህ ሰላታችን ነው የምናመራውና ተመልካቾቻችን መልካም ጊዜ እንዲሆንላቸው እንመኛለን። ኢንሻአላህ ነገ ደግሞ በረመዳን በአብሮነት በረመዳን 10 ዝግጅታችን በድጋሚ እስክንገናኝ ድረስ እንሰናበታችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የአንድነታችን ጽኑ መሰረት ሚያስተሳስረን እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት